ሰላም ሰላም እንዴት ናችሁ? የማርማር ሚዲያ ተከታዮች ዛሬ ስራ ላይ ባላችሁ መሰረት ባዮሎጂ ኤግዛም ኩዌሽን ይዤላችሁ መጥቻለሁ። ስሜን ያላወቃችሁ ተሻገር ይባላለሁ። የአምስተኛ ዓመት ሜዲሲን ተማሪ ነኝ እና ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እና ቪዲዮን ላይክ በማድረግ እንጀምር። ምክንያቱም ቪዲዮ ቶሎ ቶሎ ፖስት እያደረግኩኝ ስላልሆነ ቪዲዮ እንዲታይ ላይክ በማድረግ አግዙኝ እና ለጓደኞቻችሁ ለክላስ ግሩፕ ሼር ማድረጋችሁ እንዳይረሳ። እንቀጥል። ያው እንግዲህ ዛሬ ይዤላችሁ መጣሁት ፓርት 4 ነው። ያው ፓርት 1 ፓርት 2 እና ፓርት 3 ያልሰራችሁ ይህን ቪዲዮ እንዲጨረሳችሁ ተመልሳችሁ መስራት አለባችሁ ማለት ነው። እስከ መጨረሻ ቢሰሙ እርግጠኛ ነኝ 100% ይመጣል። ቢያንስ ሀፍ ከዚህ አሁን ካዘጋጀውላችሁ ጥያቄ ቢያንስ ሀፍ ጥያቄ እንደሚመጣ በጣም ሹር ነኝ። ያው እንግዲህ እኔ ጥያቄዎችን ኤክስፕሌን ሲያደርግ እያንዳንዱን ምርጫ ኤክስፕሌን አደርጋለሁ። ምክንያቱም ያው ከምርጫ ነው ጥሳ ባይመጣውላ ከምርጫ አንድ ቢያንስ ሁለት ጥያቄ መምጣቱ ስለማይቀር ኬት ሰጥታችሁ መስማት አለባችሁ ማለት ነው። ሶ ወደ ጥያቄው ስመለስ ያው which process requires energy ይህን አብዛኞቻችሁ ታውቃላችሁ። ያው ከቀላል ሊጀምር ብዬ ነው። የትኛው ነው ቀድማችሁ ኮሜንት ላይ እያስቀመጣችሁ ኤ ዲፉዥን፣ ቢ ኦስሞሲስ፣ ሲ አክቲቭ ትራንስፖርት፣ ዲ ፋሲሊቴትድ ዲፉዥን። ትክክለኛ መልስ የትኛው ነው? አክቲቭ ትራንስፖርት ያለ ሰው ትክክል ሰርተዋል ማለት ነው። ለምን ሆነ የሚለውን ልንገራችሁ። አክቲቭ ትራንስፖርት ምንድነው ዲፊኒሽኑ ራሱ? ሙቭሜንት ኦፍ ሞሌኪውልስ አጌኒስት ዜ ኮንሰንትሬሽን ግራዲየንት ላይ ከምን ፍሮም ሎው ቱ ሃይ ነው። ያ ደግሞ ምን ይፈልጋል? ኤነርጂን ይፈልጋል፣ ኤቲፒን ይፈልጋል ማለት ነው። ሶ ሌሎቹ ለምን አልሆነም? ለምን ዲፉዥን አልሆነም? ለምን ኦስሞሲስ፣ ለምን ፋሲሊቴትድ ዲፉዥን አልሆነም የሚለውን ልንገራችሁ። ዲፉዥን፣ ኦስሞሲስ እና ፋሲሊቴትድ ዲፉዥን ሶስቱም አንድ ላይ ምን ተብሎ ይጠራሉ? ፓሲቭ ትራንስፖርት ተብሎ ይጠራሉ ማለት ነው። ሶ ምንድነው ዲፉዥን ማለት ለምትሉኝ ደግሞ ዲፉዥን ማለት ሙቭሜንት ኦፍ ሞሌኩል የሚለውን ያዙ። ከምን ከሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን፣ ከከፍተኛ ኮንሰንትሬሽን ወደ ዝቅተኛ ኮንሰንትሬሽን የሚንቀሳቀስ የሞሌኩል ሙቭሜንት ነው። በሱ ነው። ኦስሞሲስ ከዲፉዥን በምን ተለየ? ኦስሞሲስ ደግሞ የውሃ እንቅስቃሴ ነው። ሙቭሜንት ኦፍ ዋተር ነው። ተመሳሳይ በምን ውስጥ? በሴሚ ፐርሜብል ሜምብሬን ውስጥ ማለት ነው። ከሃይ ኮንሰንትሬሽን ቱ ላው ኮንሰንትሬሽን። ሶ ኤነርጂ አያስፈልግም። ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን ሙቭ ለማድረግ ኤነርጂ አያስፈልግም። አክቲቭ ትራንስፖርት ከላው ወደ ሃይ ስለሆነ ኤነርጂ አስፈልገው፣ ኤቲፒ አስፈልገው ማለት ነው። ፋሲሊቴትድ ዲፉዥንም በተመሳሳይ ምንድነው ፋሲሊቴትድ ዲፉዥን ካላችሁ ሞሌኩል ሙቭ እንዲሆን ትራንስፖርት ፕሮቲንን ይጠቀማል። ሶ ትክክለኛ መልስ አክቲቭ ትራንስፖርት። ኢና ክል አልቆይም። በሌላ ምርጫ ሁለተኛ ጥያቄ ዋትስ ጂን ይላል። ጂን ምንድነው? ኤ ፕሮቲን ሞሌኩል ነው፣ ቢ ዲኤንኤ ሴግሜንት ነው፣ ሲ ክሮሞዞም ነው፣ ዲ አርኤንኤ ስትራንድ። ትክክለኛ መልስ የትኛው ነው የሚሆነው? ቢ ላይ ያለው ነው። ቢ ያለ ሰው ትክክለኛ ሰርቷል። ለምን ሆነ ቢ? ለምን ሆነ ቢ የሆነበት ምክንያት ጂን ስፔሲፊክ የሆነ ሲኬንስ ኦፍ የዲኤንኤ ኒውክሊዮታይድ ስፔሲፊክ ሲኬንስ ነው ማለት ነው። ለምን ክሮሞዞም አልሆነ? ክሮሞዞም ራሱ ኮሌክሽን ኦፍ ማኒ ጂን ብዙ ጂኖችን የያዘ ነው ክሮሞዞም። እሺ ፕሮቲንስ ከተባላችሁ ፕሮቲን ደግሞ ፕሮዳክት ኦፍ ጂን ኤክስፕሬሽን ብላችሁ ትይዛላችሁ። አርኤንኤስ እሱ ሜሴንጀር ነው። ኢትስ ኢንተርሚዲየት ሜሴንጀር ነው። ስለዚህ ትክክለኛ መልስ የትኛው ነው? ዲኤንኤ ሴግሜንት ኮዲንግ ፎር ኤ ትሬት የሚለው ነው። ሶ ትክክለኛ መልስ ቢ ነው ማለት ነው። ሶስተኛ ዋት አር አሌልስ ከተባላችሁ አሌል ምንድን ነው? ዲፊኒሽኑን ማወቅ አለባችሁ። ሶ ትክክለኛ መልሱ ቢ ላይ ያለው ነው። ዲፍሬንት ፎርም ኦፍ ጂን አሌል ትክክለኛ ዲፊኒሽን ምንድነው? ኦልተርኔቲቭ ቨርሽን ኦፍ ዘ ሴም ጂን የሚለውንም ማስ ትችላላችሁ።
ሌላኛው ጥያቄ which organ pumps blood through the body? የትኛው ኦርጋን ነው? ኤ ላንግ፣ ቢ ብሬን፣ ሲ ሃርት፣ ዲ ክድኒ። ትክክለኛ ብሌድን ፓምፕ የሚያደርግ የትኛው ኦርጋን ነው? ሄርት ነው። ሊብ ማለት ነው። ሊብ ከፍተኛ ጡንቻ ያለው አካል ሲሆን በተደጋጋሚ በመጨናነቅ ደምን በሰውነት ውስጥ ይሰነጥቃል ማለት ነው። ምን ያደርጋል? ብሌድን ፓምፕ ያደርጋል። ሶ መልሱ እሱ ነው። ለምን ላንግ አልሆነም? ላንግ ምንድን ነው? ሳምባ ነው በአማርኛ። ሳምባዎች ኦክሲጂን እና ካርቦን ዳይኦክሳይድ ይቀያይራሉ የሚለውን ዲፊኒሽን ያው ታውቃላችሁ። ብሬን ደግሞ ብሬን ምንድነው? አንጎል ነው በአማርኛ ከፈለጋችሁ። አንጎል ምንድነው? አንጎል የሰውነትን ተግባር ይቆጣጠራል። የሰውነትን እንቅስቃሴና ተግባር ይቆጣጠራል። ነገር ግን ብሌድን ፓምፕ አያደርግም። ክድኒ ኩላሊት ነው የሚባለው። ኩላሊት ምንድነው? ደምን ያጠራል እና የፈሳሽ ምንድነው ሚዛንን ይቆጣጠራል። ነገር ግን እሱም ብሌድን ፓምፕ አያደርግም ማለት ነው። ሶ መልሱ ሲ ነው ማለት ነው። which system control body activity using hormones? የትኛው ሲስቴም ነው? 11 ሲስቴም አለ። ከ11ዱ የትኛው ሲስቴም ነው የሰውነት አክቲቪቲን የሚቆጣጠረው? ሆርሞንን በመጠቀም የሚቆጣጠረው የትኛው ሲስቴም ነው? ከ11ዱ ሲስቴም ኤ ነርቨስ ሲስቴም፣ ቢ ኢንዶክሪን ሲስቴም፣ ሲ ዳይጀስቲቭ ሲስቴም፣ ዲ ሬስፓራቶሪ ሲስቴም። ትክክለኛ መልስ የትኛው ነው? ኢንዶክሪን ስርዓት ነው። ኢንዶክሪን ስርዓት ሆርሞንን ይጠቀማል። ይህ ስርዓት በደም ውስጥ ያው ሆርሞን በመልቀቅ የሰውነትን ተግባር ምን ያደርጋል? ይቆጣጠራል ማለት ነው። እያንዳንዱን ስናይ ደግሞ ነርቮስ ሲስቴም ብትጠየቁ ነርቭ ስርዓቱ የሰውነትን ተግባር በኤሌክትሪክ ምልክትና በኒውሮ ትራንስሚተር ነው የሚቆጣጠረው። ግን ሆርሞንን አይጠቀምም። ሰውነትን ይቆጣጠራል ግን ሆርሞንን የሚጠቀመው ኢንዶክሪን ሲስቴም ብቻ ነው። ያው ዳይጀስቲቭ ሲስቴም ደግሞ የምግብ ስርዓት ነው። ሬስፓራቶሪ የመተንፈሻ ስርዓት ብላችሁ ማዝ ትችላላችሁ። ሶ ትክክለኛ መልስ ቢ ነው ማለት ነው። ቀጣዩ which organ filter blood and produce urine? የትኛውን መረጣችሁ? እስቲ የምር ኮሜንት ላይ ጎበዝ ተማሪ ጽፉና አቅሙን አሳየን። ኮሜንት ላይ የጻፋችሁ ትክክለኛ መልስ ቢ ነው ማለት ነው። ኪድኒ ኩላሊት ምንድን ነው? ኪድኒ filter waste products and excess water from the blood then forming urine በሚለው ትይዛላችሁ። they also ምንድን ነው? ኪድኒ ብሌድ ፕሬሸርን ይቆጣጠራል፣ ኤሌክትሮላይት ባላንስን ይቆጣጠራል፣ ሆሞስቴሲስን ሜንቴን ያደርጋል ማለት ነው። ሊቨር ጉበት ማለት ነው። ምንድን ነው የሚያደርገው? ኬሚካሎችን ምን ያደርጋል? ዲቶክስፋይ ያደርጋል፣ መድኃኒቶችን ሜታቦላይዝ ያደርጋል፣ ባይሊን ፕሮዲውስ ያደርጋል። ግን ዩሪንን ምን አያደርግም? ፕሮዲውስ አያደርግም። ሶ ኤ አይደለም። ስለ ሄርት አውርተናል፣ ስለ ላንግም አውርቻለሁ። ሶ ትክክለኛ መልስ ቢ ነው ማለት ነው። which organ produces bile? አሁን እዚህ ውስጥ ስለ እያንዳንዱ ኦርጋን አውርቻለሁ። ሶ እዚህ ኦርጋን ውስጥ የትኛው ነው ባይልን ፕሮዲውስ የሚያደርገው? ኤ ፓንክሪስ፣ ቢ ሊቨር፣ ሲ ስቶማክ፣ ዲ ጋል ብላደር። ትንሽ ጉንፋን ይዞኛል እንደምትረዱኝ ኤክስፔክት አደርጋለሁ። ያው እንግዲህ መልሱ ምንድነው? ባይሊን ፕሮዲውስ የሚያደርገው ሊቨር ነው። ሊቨር ባይሊን ፕሮዲውስ ሲያዘጋጅ የት ላይ ሄዶ ስቶር ያደርጋል? ጋል ብላደር ላይ ሄዶ ስቶር ያደርጋል ማለት ነው። ፓንክሪስ ምንድን ነው? ፓንክሪስ በአማርኛ ልንገራችሁ እሺ፣ ሆርሞንና እንዲሁም የምግብ ኢንዛይም ይሰራል፣ ግን ባይሊን አይሰራም።
ኢት ፕሮዲውስ ፓንክሪስ ከተባላችሁ ዳይጀስቲቭ ኢንዛይም እንደ ሆርሞንን ፕሮዲውስ ያደርጋል። ሆርሞን ምን የሚባል ሆርሞን ከተባላችሁ ኢንሱሊንን ማለት ኢንሱሊንን ፕሮዲውስ ያደርጋል። ስቶማክ ላይ ስንመጣ ስቶማክ ጋስትሪክ ጁስን ስክሬት ያደርጋል እና አሲድን ስክሬት ያደርጋል። ለምንድን ነው ስክሬት የሚያደርገው? ዳይጀስቲቭ ሲስቴም ፕሮሰስ እንዲካሄድ ማለት ነው። ሶ ስለ ጋል ብላደራዎች ያለው ስቶር እና ሪሊዝ ያደርጋል ባይሊን ብያለሁ፣ ግን ፕሮዲውስ የሚያደርገው ሊቨር ነው ማለት ነው። ሌላኛው ጥያቄ which molecule is main energy currency of the cell? ሶ ምንድነው የምናደርገው ይህን ጥያቄ? ይሄ ጥያቄ በጣም ቀላል ይመስለኛል። ከከበዳችሁ ኮሜንት ላይ ጠይቁኝ። ካልከበዳችሁ እስቲ ኮሜንት ላይ መልሱን አስቀምጣችሁ እናጨበጭባለን። እኔ ሪፕላይ አጨበጭብላችኋለሁ ትክክል ለመለሰልን። ሶ ኮሜንት ላይ ጻፉልኝ ስሬስ እና ንባብ እንዴት እየደላችሁ ነው? ጥያቄ መስራት በጣም ወሳኝ ነገር ስለሆነ ለዛ ነው እኔ ጥያቄ የሚሰራው ከማስተማር ይልቅ። አሁን ኦልሞስት እያስተማርከው እያንዳንዱን ነገር ኤክስፕሌን ሲያደርግ ኖት እያወጣችሁ እንዲሆነ ይሰማችሁ። ሶ ሜቢ ይደገማል፣ ሲሪየስ ይደገማል። አብዛኛው ክላስ ፈተና ላይም ይመጣል፣ በብዙ ነገር ላይ ስለሚመጣ ሲሪየስሊ እንዲሰሙ ላለው እና ቪፒኤን አብርታችሁ ማየት ደግሞ ለእኔ ይጠቅመኛል። ምክንያቱም ያው ሌላ የሚያገኝበት ምንም እንትን ስለሌለ ቪፒኤን ስታበሩ ትንሽ መኒ ያገኛለሁ። እሺ ጥያቄዎቹን እንቀጥል። ስለ ኢንዛይም ምን አውቃችኋል እስከዛሬ? ሶ ስለ ኢንዛይም ካወቃችሁ ሩል ኦፍ ኢንዛይሙ ኢን ሴል ምንድን ነው ተባላችሁ፣ ምንድን ነው መልሱ? ኬሚካል ሪአክሽንን ስፒድ አፕ አደርጋል ማለት ነው። ኬሚካል ሪአክሽንን ስፒድ አፕ አደርጋል። ሶ ስቶር ኤነርጂ ያለው ስቶር ኤነርጂ ይላል። ኖ ኢንዛይም ዶንት ስቶር ኤነርጂ። ስፒድ አፕ የሚለው ሜን ሩል ነው፣ ትክክል ነው። ሌላኛው ያው ኢንዛይም ምንድን ነው ከተባላችሁ አክቲቬሽን ኤነርጂ ሎየር ያደርጋል የሚለው መልስ ይሆናል። ግን የትራንስፖርት ኦክሲጅን የሬድ ብሌድ ሴል ነው። ኮንትሮል ጂን እሱም አይሆንም። ሶ ኢንዛይም የምትይዙት አንደኛ ስፒድ አፕ ኬሚካል ሪአክሽን የሚለውን አንደኛ ዲፊኒሽን የሚለውን እሱን ትይዛላችሁ። ሁለተኛ ደግሞ ባዮሎጂካል ካታሊስት ከተባላችሁ ኢንዛይምን ኤክስፕሬስ ያደርጋል። ሶስተኛ ደግሞ ሎየሪንግ አክቲቬሽን ኤነርጂ የሚለው ምርጫ ውስጥ ካለ ስለ ኢንዛይም ገለጸ ማለት ነው። ስለዚህ ትክክለኛ መልስ ቢ ነው ማለት ነው። እሺ which base pairs with adenine in DNA? አዴናይን ጋር ፔር የሚያደርገው ይሄን ኮሜንት ላይ ጻፉ። አልላችሁም ልንገራችሁ። አዴናይን ከምንድን ነው ፔር የሚያደርገው? ከቲያማይን አትብላችሁ ጻፏል። አዴናይን ከቲያማይን፣ ሳይቶሲን ጓናይን ደግሞ ከሳይቶሲን አት ጂሲ የሚለውን ጻፉ። ጂሲ ማለት ጓናይን ከሳይቶሲን፣ ኤ ማለት ደግሞ አዴናይን ከቲያማይን ማለት ነው። ይቅርታ ድምፄ ትንሽ ታፍ ነው። which organism break down dead matter? ይህም በጣም ሲምፕል ኩዌሽን ነው። ትክክለኛ መልስ የትኛው ነው የሚሆነው? ሲ ነው ማለት ነው። ኤክስፕሌን ባላደረግላችሁ ደስ ይለኛል ይህን ጥያቄ። ሶ እንደሱ ነው ጊዜ ከሚወስድ። in which stage of cellular respiration is the majority of ATP produced? የት ነው አብዛኛው ATP የሚዘጋጀው? A glycolysis፣ B Krebs cycle፣ C electron transport chain፣ D fermentation። ትክክለኛ መልስ የትኛው ነው? ሲ ነው። ኤሌክትሮን ትራንስፖርት ቼን ላይ አብዛኛው ኤቲፒ ፕሮዲውስድ ይሆናል። ምን ያህል ኤቲፒ ነው ኤሌክትሮን ትራንስፖርት ቼን ላይ ፕሮዲውስድ የሚሆነው? 34 ኤቲፒ በዋናነት ይሰራል ማለት ነው። ማጆሪቲ ኦፍ ኤቲፒ
ያው ኤሌክትሮን ትራንስፖርት ቼን የት ነው የሚገኘው ከተባላችሁ ሎኬትድ ኢን ኢነር ማይቶኮንድሪያል ሜምብሬን በሚለው ትይዛላችሁ። እሺ ግላይኮላይሲስ የት ነው የሚካሄደው? ኢን ሳይቶፕላዝማ። ክሬብስ ሳይክል የት ነው የሚካሄደው? ኢን ማይቶኮንድሪያ። ግላይኮላይሲስ ምን አይል ኤቲፒ ነው ፕሮዲውስ የሚያደርገው? 2 ኤቲፒን። ክሬብስ ሳይክል ምን አይል ኤቲፒ ነው ፕሮዲውስ የሚያደርገው? 2 ኤቲፒን ማለት ነው። ሶ ትክክለኛ ማለት ሲ ነው ማለት ነው። ፈርሜንቴሽን አናይሮቢክ ፕሮሰስ ነው። እሱ ፐር ግሉኮዝ ስንት ኤቲፒ ነው የሚያዘጋጀው? 2 ኤቲፒ ነው። በጣም ሌዝ ነው ማለት ነው። ሶ ምንድን ነው አልኳችሁ? ግላይኮላይሲስ 2 ኤቲፒ፣ ክሬብስ ሳይክል 2 ኤቲፒ፣ ኤሌክትሮን ትራንስፖርት ቼን 34፣ ፈርሜንቴሽን 34 ማለት ነው። እና መልሱ ሲ ነው። which part of the brain control balance and equilibrium? በጣም ቀላል ጥያቄ። መልሱን ምን አላችሁ? ኤ ሴሬብራም፣ ቢ ሚዱላ፣ ሲ ሴሬብላም፣ ዲ ሃይፖታላማስ። ትክክለኛ መልስ ሴሬብለም ነው። እንዳትሳሳቱ። ሴሬብራም እና ሴሬብለም የተለያየ ኦርጋን ነው። የተለያዩ ፓርትሶች ናቸው። ያው ሴሬብራም የሚለው ሴሬብራሙ ኤ ላይ ያለው ሃየር የሆነ ብሬን ፋንክሽንን ይቆጣጠራል። እንዴ ቲንኪንግ ማሰብ፣ ሚሞሪ፣ ኢሞሽን እና ቮሉንተሪ ሙቭሜንቶችን ይቆጣጠራል። ሚዱላ ደግሞ ጀስት ላይክ ምንድነው መተንፈስ፣ የልብ ምት፣ ምንድነው የደም ግፊት ያሉ አስፈላጊ ተግባሮችን ይቆጣጠራል። ሃይፖታላማስ ምንድነው ከተባላችሁ ሃይፖታላማስ ምንን ይቆጣጠራል? የምግብ ፍላጎትን ሬጉሌት ያደርጋል። ሆሞስቴሲስን ሬጉሌት ያደርጋል። ጥማትን፣ የሰውነት ሙቀትን ምንድነው እነሱን ሬጉሌት ያደርጋል ማለት ነው። ሶ ትክክለኛ መልስ ሲኖ ማለት ነው። 15 የተወሰኑ ጥያቄዎችን ሰርተናል። ዋት ሃፐንስ ዱሪንግ ኢንሃሌሽን? አሁን ኦክሲጅን ወደ ውስጥ ኢንሃል ስናደርግ ምን ይፈጠራል ነው የሚለው ይሄ ጥያቄ። ሶ ዲያፍራሙ ምን ይሆናል? ላክስ ይሆናል ይላል ቢ ላይ ላንግ ቮሉሙ ዲክሪዝ ይሆናል ይላል። ሲ ዲያፍራሙ ኮንትራክት ይሆናል ይላል። ዲ ኤር ፕሬሸሩ ኢንክሪዝ ይሆናል ላንግ ይላል። ሶ ሲ ነው መልሱ። ለምን እንዳትሉኝ፣ ለምን ማለት ትችላላችሁ እንዳትሉኝ ይላል። ለምን ካላችሁ ዲያፍራም ሲጨነቅ ወደ ታች ይንቀሳቀሳል ማለት ነው። ሶ የሆነ እስቲንፋስ ብላችሁ ወደ ውስጥ አስገቡ። ምንድን ነው ዲያፍራሙ የደረት ቦታ ይጨምራል፣ የውስጥ ግፊት ይቀንሳል፣ አየር ወደ ሳምባ ይገባል ማለት ነው። ሶ መልሱ እሱ ነው። እና ዲያፍራም ላክስ ይሆናል። እሱ ደግሞ ኤክሳሌሽን ጊዜ ነው። አየር ወደ ውጭ ስታወጡ ዲያፍራሙ ላክስ ይሆናል ማለት ነው። ላንግ ቮሉም ዲክሪዝ ላል ዱሪንግ ኢንሃሌሽን ወደ ውስጥ ስናስገባ ላንግ ቮሉም ቹዋሊ ምንድነው ይጨምራል፣ አይቀንስም። ሶ ላንግ ቮሉም ኢንክሪዝ ብል ትክክለኛ መልስ ይሆን ነበር ማለት ነው። በመተንፈስ ማስገባት ጊዜ የሳምባ መጠን ይጨምራል እንጂ አይቀንስም። የሳምባ መጠን ይጨምራል እንጂ አይቀንስም አየር ወደ ውስጥ ስናስገባ። ሶ ሲ መልስ ነው። what is the result of mutation in DNA? ያው ኤ always ሁሌም harmful ነው፣ ቢ always beneficial ነው፣ ሲ can be harmful beneficial neutral፣ ዲ has no effect። ትክክለኛ መልስ ሲ ነው ማለት ነው። ለምን ሆነ ሲ? ምንድነው? እንዴት ላስረዳችሁ? ሙቴሽን ይቀያየራል። ሃርምፉል ይሆናል። ደን በሽታን ያመጣል። ቤኔፊሻል ነው አንዳንዴ። ያው እንደየእንትኑ ይለያያል ማለት ነው። ሶ ኤክስቼንጅስ ኢን ዲኤንኤ ላይ ማለት ነው በኮንቴክስቱ ላይ ዲፔንድ ሆኖ ነው ወይ ሃርምፉል ነው ወይ ቤኔፊሻል ነው ወይ ኒውትራል ነው ማለት የምንችለው ማለት ነው።
ሌላኛው ኮዶን ይህንን በምንድን ነው የምታውቁት? ጄኔቲክ ላይ ነው አለው ማለት ነው። ኮዶን ኢዝ ኮምፖዝድ ኦፍ ኤ 2 ኒውክሊዮታይድ፣ ቢ 3 ኒውክሊዮታይድ፣ ሲ 4 ኒውክሊዮታይድ፣ ዲ 5 ኒውክሊዮታይድ። ትክክለኛ መልሱ ኮዶን ስንት ኒውክሊዮታይድ ነው ኮምፖዝድ የሚያደርገው? 3 ነው። ናው ሲኩዌንስ ኦፍ 3 ኒውክሊዮታይድ ኢን ሜሴንጀር አርኤንኤ ማለት ነው። which enzyme is responsible for DNA replication? የትኛው ኢንዛይም ነው ዲኤንኤ ሪፕሊኬት እንዲሆን ኃላፊነት የሚወስደው ብላችሁ ከጠየቃችሁ ምንድነው መልሱ? ዲኤንኤ ፖሊሜሬስ የሚለው ትክክለኛ መልስ ይሆናል ማለት ነው። ዲኤንኤ ሪፕሊኬሽን ለዲኤንኤ ሪፕሊኬትድ እንዲሆን ኃላፊነት ይወስዳል ማለት ነው። ጂጌስ ይህን ልንገራችሁ። እኔ ምንድነው ድሮ ስማር ኦልሞስት አሁን የሃይ ስኩል ትምህርት ከኔ በ6 ዓመታት ምናምን በጣም ርቅ ያለው ግን ሊጌስ የሚለው ነገር ምንድነው ትንሽ ግራ ገብቶኝ ነበር። የዛኔ ያልረዳ ብዬ ብሎ አልተረዳሁትም ነበር። ከሆነ ከቆይታ በኋላ ነው የተረዳሁት። ፍራግሜንት ኦፍ ዲኤንኤን ይዛል፣ ግን በቀጥታ ሄዶ ዲኤንኤን አይቀላቀልም። ሶ ትክክለኛ መልሱ ምንድነው? ቢ ነው ማለት ነው። which genotype represent homozygous? እዚህ ጋር የምታዩት አንደኛ homozygous የሚለው ሆሞ የሚለውን ታያላችሁ። ሁለተኛ ደግሞ ሪሴሲቭ የሚለው ሪሴሲቭ ከተባለ ስሞል ሌተር ነው የምንጠቀመው፣ ሆሞ ከተባለ ደግሞ ተመሳሳይ ማለት ነው። ሶ ትክክለኛ መልስ ሲ ነው። ኤ ለምን አልሆነም? ሆሞ ኤ homozygous ዶሚናንት ትሬት ከተባለ ኤ ነው። እሺ ቢ ደግሞ ሄትሮዛይገስ ዶሚናንት ከተባለ ቢ ነው። እንደዛ ነው ማለት ነው። ሶ መልሱ ሲ ነው ማለት ነው። የመጨረሻ ጥያቄ ነው፣ ትሰራላችሁ። መልሱን እኔ አልሰራላችሁ። ዋት ኢዝ ዘ ሜን ሶርስ ኦፍ ኤነርጂ ኢን ኢኮሲስቴም? የትኛው ነው? ኤ ዋተር፣ ቢ ሶይል፣ ሲ ሳን፣ ዲ ዊንድ። የትኛው ነው? እስቲ እስከ መጨረሻ ሰምቻለሁ የሚለውን እርግጠኛ ለማወቅ ይህን ጥያቄ ኮሜንት ላይ አሳውቁን። በጣም ቀላል ነው። የትኛው ነው ሜን ሶርስ ኦፍ ኤነርጂ ኢን ኢኮሲስቴም? ሶ ኮሜንት ላይ ለጻፈልን ሜቢ የሆነ ጊፍት ራሱ ሊኖሩ ላይ ይችላል፣ ትክክለኛ መልስ ላወቀ ሰው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ቀጣይ በየትኛው ሳብጀክት ልስራላችሁ ወይስ በራሱ ላይ ሌላ አሪፍ ጥያቄዎችን ሊጨምር የሚለውን ኮሜንት ላይ አስቀምጡልኝ።